ተቸገርኩ ብለህ ብትጮህ የሚሰማ በሌለበት ዓለም አቀፍ ሁኔታ ውስጥ ነው ያለነው። ሀገራት የራሳቸውን ፍላጎት የሚያስቀድሙበት ብትሞትም የሚሰማ በሌለበትና ለሰብአዊነት የሚሰጠው ትኩረት በቀነሰበት ዓለም አቀፍ ሁኔታ ውስጥ እንገኛለን ሲሉ ጀነራሉ በምሬት ድምጻቸውን አሰምተዋል። ጀነራሉ የህወሓት ታጣቂው መሪ እጃቸውን ስለመስጠታቸው ተሰምቷል። ይህንን ጉዳይ በዝርዝር የምንመለከት ይሆናል። በርካታ ኦርቶዶክሳውያንን ያስቆጣ ከባድ ግድያ ተፈጽሟል። ይህ ጉዳይ በርካቶችን አስቆጥቷል። መረጃውን በዝርዝር የምናስደምጣችሁ ይሆናል። በሌላኛው ጉዳያችን ደግሞ አሜሪካ ኢትዮጵያውያንን ከሀገሬ ውጡልኝ ስትል ልታባረር መሆኑ ተሰምቷል። ይህም ጉዳይ በስፋት እያነጋገረ ይገኛል። እነዚህን ጉዳዮች በዝርዝር ሰዓታችን በስፋት የምናስደምጣችሁ ይሆናል። ወደ አስቀደምንላችሁ ጉዳያችን ስናመራ የህወሓት ታጣቂ መሪ ሀጎስ መስፍን ከ100 በላይ ታጣቂዎችና የጦር መሳሪያ ይዞ እጅ ስለመስጠቱ በስፋት እየተነገረ ይገኛል። የህወሓት ተላላኪ ተብሎ ሲጠቀስ የነበረው ሀጎስ መስፍን የተባለ ግለሰብ ከ170 በላይ ታጣቂዎችንና በርካታ የጦር መሳሪያዎችን ይዞ ለመከላከያ ሰራዊት እጅ መስጠቱ ተሰምቷል። እጅ የመስጠት ሂደቱ በምዕራብ ጠለምት ዞን ማይተክሊት ቀበሌ መከናወኑ የተገለጸ ሲሆን ታጣቂው መሪ በአሁኑ ወቅትም ማይጸብሪ ከተማ ደጀን አባይ ሆቴል እንደሚገኝ ነው የተገለጸው። ሀጎስ መስፍንና ታጣቂዎቹ ይዘዋቸው የገቡት የጦር መሳሪያዎችም ዝርዝርም በስፋት ተነግረዋል። እነዚህም ተኳሽ ክላሽ 6፣ ብሬን ኮሮኖፈ 1፣ ስናይፐር 1፣ ክላሽ 162፣ ሽጉጥ 3ም እንደሚገኝበት ተገልጿል። ግለሰቡ ከዚህ ቀደም በራያ በኩል ከህወሓት ታጣቂዎች ጋር በመሆንም ሲዋጋ የነበረና ለመከላከያ ሰራዊትም ከፍተኛ ጥላቻ እንዳለው ሲገለጽ እንደነበርም ይታወቃል። በቅርቡ በትግራይ ክልል እንዳባጉና ወረዳ ራዋ ቀበሌ በሚገኘው የወርቅ ማውጫ ቦታ በህገወጥ መንገድ 3 የወርቅ ማጣሪያ ማሽን ተክሎ ሲሰራም ነበር። ይህ ግለሰብ ወርቅ ማውጣቱን እንዲያቆም የትግራይ ፖሊስ ሲያገደው አንድ ፖሊስና 2 ሲቪሎችን በመግደል ከዚያም ከ120 በላይ ታጣቂዎች ጋር ሀራ መሬት ከሚሉ የህወሓት ተገንጣይ ኃይሎች ጋር እንደተቀላቀለም የተገለጸው ሀጎስ መስፍን እጅ ለመስጠት የመረጠው መንገድ በራሱ ምርጫና እምነት ሳይሆን የግል ጥቅሙ በመነካቱና የህወሓት መሪዎች ቅር በመሰኘት የብሽሽቅ ፖለቲካ ለመጫወት መሆኑን የሚጠቁሙ ግምቶችም አሉ። አንዳንድ የደህንነት ባለሙያዎች ግለሰቡ እጁን የሰጠው ሌላ አማራጭ በማጣቱ ቢሆንም ለወደፊቱ ህወሓት ለሚተነኩሰው ትንኮሳ አይነተኛ ሚና ለመወጣትና በመንግስት በኩል አመኔታ ለማግኘት ታስቦበት ሊሆን እንደሚችልም በጥንቃቄ መታየት እንዳለበትም አሳስቧል። ግለሰቡ ከፍተኛ ጥንቃቄ የሚጠይቅ የስለላ ስራ ለመስራት የተላከ ወይም የተዘጋጀ የህወሓት ደንቃራ ሊሆን እንደሚችልም ከፍተኛ ጥንቃቄ እንዲደረግበት ሀሳብም እየተሰጠ ይገኛል። በተያዘው መረጃችን የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ ተቸገርኩ ብለህ ብትጮህ የሚሰማ በሌለበት ዓለም አቀፍ ሁኔታ ውስጥ ነው ያለነው። ሀገራት የራሳቸውን ፍላጎት የሚያስቀድሙበት ብትሞትም የሚሰማ በሌለበትና ለሰብአዊነት የሚሰጠው ትኩረት በቀነሰበት ዓለም አቀፍ ሁኔታ ውስጥ እንገኛለን ሲሉ ተናግረዋል። ጀነራሉ ይህንን ያሉት የትግራይ ህልውናና ደህንነትን ለማረጋገጥ በሚል ሀሳብ ከታህሳስ 2 ቀን 2018 ዓ.ም ጀምሮ ለ3 ቀናት ሲካሄድ በቆየው የትግራይ ጊዜያዊ አስተዳደር የአመራር አቅጣጫዎች እቅዶችና አፈጻጸም ላይ ከክልል ከዞንና ከወረዳ ከፍተኛ አመራሮች ጋር ባደረጉት ስብሰባ ላይ ነው። ትግራይ በተለያዩ ዘርፎች እጅግ በጣም አስቸጋሪና ጫና የበዛበት ሁኔታ ውስጥ ትገኛለች ያሉት ፕሬዝዳንቱ ታደሰ ወረደ ያለን ምርጫ እነዚህን ተግዳሮቶች ተቋቁመን መወጣት ነው ሲሉም ገልጸዋል። በተለያዩ መንገዶች እገዳው እንዲጨምርና እንዲወሳሰብ የሚያደርጉ ብዙ እንቅስቃሴዎች አሉ። በመሆኑም የአደጋው መጠን ከፍተኛ ነው ሲሉም ገልጸዋል። ውስጣዊም ሆነ ውጫዊ አደጋ ከጊዜ ወደ ጊዜ እየጨመረ ይሄዳል። በመንግስታዊ አገልግሎት ላይ ያለውን ጫና መጨመሩ፣ በፍትህና ዳኝነት ላይ ያለውን ውስብስብ ችግር፣ ያለን ደካማ ኢኮኖሚ፣ ስርዓታዊ የሚመስል የሙስና ችግር ተጠናክሮ የሚቀጥለው እገዳና በውስጣችን ሆነው የሚሰሩ አካላት በመጨረሻቸው የተጋላጭነታቸው መጠን በእጥፍ እንዲጨምር አድርጎታል ሲሉ ጀነራሉም ተናግረዋል። ጀነራሉ ጨምረውም እንዳሉትም ተቸገርኩ ብለህ ብትጮህ የሚሰማ በሌለበት ዓለም አቀፍ ሁኔታ ውስጥ ነው ያለነው። ሀገራት የራሳቸውን ፍላጎት የሚያስቀድሙበት ብትሞትም የሚሰማ በሌለበትና ለሰብአዊነት የሚሰጠው ትኩረት በቀነሰበት ዓለም አቀፍ ሁኔታ ውስጥ እንገኛለን ሲሉም ገልጸዋል። ለዚህ መፍትሄው በውስጣችን የምንፈጥረው አቅም ነው ሲሉ ፕሬዝዳንቱም ገልጸዋል። አደጋዎችን ተሸክሞ በማይቀጠልበት ሁኔታ ውስጥ ነው ያለነው። እነዚህንም መፍታት የምንችለው አንድ በመሆን በመረጋጋት እንዲሁም በራሳችን አቅም ላይ ብቻ ነው ሲሉም ገልጸዋል።
አንድ ከሆንንና አቅምን ከገነባን የመስማት አቅማችንና የመደራደር አቅማችን ከፍ ይላል በማለትም ተናግረዋል። ወደ ቀጣይ ጉዳያችን ስናመራ በርካታ ኦርቶዶክሳውያን ያስቆጣ እጅግ አሳዛኝ ክስተት ተፈጽሟል። የሀገረ ስብከቱ ስራ አስኪያጅና አንድ አብሯቸው የነበረ አገልጋይ መገደላቸው ተገለጸ። ግድያው በትክክል ስለመፈጸሙ ቤተ ክርስቲያኗን ማረጋገጧን አስታውቃለች። ምዕመናን የተረጋጋ ኑሮ እየቀጠሉ አይደለም፣ በቦታው አገልጋዩም ይህ ይከተልብኛል ብሎ ከአገልግሎቱ ተቆጥቦ ነው ያለው የሆሮ ጉዱሩ ወለጋ ዞን ሀገረ ስብከት ዋና ስራ አስኪያጅ መላከ ሄዶም ቀሲስ ድጉማ እናም ቀሲስ ደሳለኝ ነመምሳ የተባሉ አገልጋይ በታጣቂዎች መገደላቸውን የመረጃ ምንጫችን ገልጿል። በቤተ ክርስቲያኗ በኃላፊነት ደረጃ የሚገኙ አካላት ከሰሞኑ የዳር ጽዮን በዓልን አክብረው ሲመለሱ የነበሩ የሀገረ ስብከቱ ስራ አስኪያጅ እና ሌላ አገልጋይ፣ ሌሎችም በአጠቃላይ 5 ሰዎች ታግተውም ነበር። ሁለቱ መገደላቸው ነው ከቤተ ክርስቲያኗ በወጣው መረጃም የተጠቆመው። በትክክል ግድያው እንደተፈጸመ አረጋግጠናል፣ ሌሎች ግን እንደለቀቋቸው ነው የደረሰን መረጃ የሚያመላክተው። ገዳዮቹ ህገወጥ ታጣቂዎች ናቸው ያሉት እኛው አካል በአካባቢው ግን አብሯቸው የሄዱ በርካታ ወጣቶች ነበሩ ወደ አርቶ ማርያም ሲሉም ገልጸዋል። ከአርቶ ማርያም ሲመለሱ ነው ሻምቦ አካባቢ ለመድረስ ጥቂት ሲቀራቸው በህገወጥ ታጣቂዎች የታገቱት። ከብዙ ጥረት በኋላ ሌሎቹን ሲለቋቸው ሁለቱን ግን እንደገደሉ ነው መረጃው ያለን ሲሉም ሟቾቹ መጀመሪያ ታግተው እንደነበር አስረድተዋል። ስጋት እንዳላቸው ገልጸውላቸው ነበር። አካባቢው ምን የተለየ ነገር አለ ለሚለው ጥያቄም በሚል ለቀረበላቸው ጥያቄም በአካባቢው የክርስቲያኖች መገደልና ሞት አዲስ አይደለም። ለረጅም ጊዜ በርካታ ምዕመናንና አገልጋዮች ህይወታቸው አልፏል። ባለፈው 1 ዓመት ከ6 ወር ግን ምዕራብም ምስራቅም ወለጋም ላይ ቆሙ ነበር ሲሉም የገለጹ ሲሆን አሁን ደግሞ ከፍተኛ የሆነ የቤተ ክርስቲያን አባቶችን ትልልቅ ኃላፊነት የተሰጣቸውን አገልጋዮችን በእንዲህ አይነት መልኩ ማጥቃት በጣም ቀቢስ ተስፋ ውስጥ የሚከትና አገልጋዩንም ሆነ አማኙን አንገት ያስደፋ አሳዛኝ ክስተት እንደተፈጸመም ገልጸዋል። የኃላፊ የካህናትም የምዕመናን ነፍስ ነው። በተለየ መልኩ እንደዚህ ከፍተኛ የስራ ኃላፊዎች አገልጋዮችን ጠብቆ እንዲህ አይነት እርምጃ መውሰድ መልኩን ቀየር ያደርገዋል። የአካባቢው ታጣቂዎች ናቸው አጥቂዎቹ፣ ይህ ነው ለማለት የሚያስችል ሁኔታም አይደለም፣ ብቻ ህገወጥ ታጣቂዎች ናቸው በማለትም ይገልጻሉ። እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እጅግ አዝነናል። ጉዳዩም ከምስራቅ ወለጋ ሀገረ ስብከት ጋር እየተነጋገርን ነው። ከሁሉ ጉዱሩ ሻምቦ ወለጋ፣ ሁለቱ ምስራቅ ወለጋ ሆሮ ጉዱሩም ሻምቦንም የብፁዕ አቡነ ኒቆዲሞስ ናቸው። ጉዳዩን በሪፖርት መልክ ለቅዱስ ሲኖዶስ ለማቅረብ ዝግጅት እያደረግን ነው በማለትም ገልጸዋል። ባለፈው ዓመት በጥቅሉ ብዙ ምዕመናን ህይወታቸውን አጥተዋል። ብዙ አገልጋዮች ከሞት ባሻገር በመሰደድ ላልተረጋጋ ኑሮ ተዳርገዋል። የሆነው ሆኖ ግን ይህ ያህል ቁጥር ነው ብሎ ለመግለጽ የተጨበጠ የተሰነደ መረጃ ማቅረብ ይጠበቃል። ግን ምዕመናን የተረጋጋ ኑሮ እየቀጠሉ አይደለም። በቦታው አገልጋዩም ይህ ይከተለኛል ብሎ በአገልግሎቱ ተቆጥቦ ነው ያለው። እናም በመንግስት በኩል ልዩ ትኩረት የሚሻው ጉዳይ ይመስለኛል ሲሉም አክለዋል። የምዕመናንና አማኞች ግድያ፣ እገታ፣ መፈናቀል ተስፋፍቷል። ቤተክርስቲያኗ ምን እያደረገች ነው ለሚለውም በምላሹ ችግሩ እንደ ሀገር ያለ ነው። እንዲህ አይነት ነገሮች የጋራ ምክክር ጥረት ይጠይቃሉ። ቅድስት ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞቿን የእግዚአብሔር ቃል ከማስተማር ውጪ ምንም ለማድረግ አትመርጥም። ለዜጎቿ ዋስትና መስጠት ያለበት መንግስት ነው በየትኛው መልክ ስትልም ገልጻለች። ቤተክርስቲያኗ ተልኳ ሰውን በእግዚአብሔር ቃል ኮትኩታ አሳድጋ የእግዚአብሔር መንግስት ወራሾች ማድረግ፣ ቤተክርስቲያን እንዲያገለግሉ በበጎ ምግባር ላይ እንዲጸኑ ማድረግ እንጂ ከእግዚአብሔርና ከጸሎት ውጪ ጥቃቱን የምትከላከልበት አቅም የላትም በማለትም ገልጸዋል። ያሉትን ችግሮች ለመንግስት አቀረብንም አላቀረብንም መንግስት አይኑ ትልቅ ነው፣ ጆሮውም በሰፊ ይሰማል። የሆነው ሆኖ ግን በአማኝና አገልጋዮች ላይ የሚደርሰውን ጥቃት በመዋቅራችን በየጊዜው መረጃዎች ያውም በሚያስቸግር መንገድ ተቀብለን ለሲኖዶስ እናቀርባለን። ሲኖዶሱ ለመንግስት አካል ያቀርባል በማለትም ገልጸዋል። ወደ ቀጣይ ጉዳያችን ስናመራ የአሜሪካ መንግስት ለኢትዮጵያውያን ልዩ ከለላ ይሰጥ የነበረውን ህግ ማንሳቷን ገልጻለች። የአሜሪካ የሀገር ውስጥ ጉዳዮች ሚኒስቴር እንዳስታወቀው በጦርነትና መሰል ችግሮች ምክንያት ወደ ሀገራቸው መመለስ ላልቻሉ ኢትዮጵያውያን ከለላ ይሰጥ የነበረው ህግ ተግባራዊነቱን አብቅቷልም ብለዋል። ይህን ተከትሎ የአሜሪካ መንግስት ለኢትዮጵያውያን የሰጠውን ጊዜያዊ ከለላ ማንሳቱንም አስታውቋል። የአሜሪካ የሀገር ውስጥ ደህንነት መስሪያ ቤት ባወጣው መግለጫም ኢትዮጵያ ውስጥ ያሉ ሁኔታዎች ስለተሻሻሉና አሜሪካ የሚኖሩ የሀገሪቱ ዜጎች ቢመለሱ የከፋ የደህንነት ስጋት እንደማይገጥማቸው በመገምገም ጊዜያዊ ከለላቸውን አንስቻለሁም ብሏል። በዚህ ፕሮግራምም ተጠቃሚ የነበሩ ኢትዮጵያውያን በ2 ወር ውስጥ በራሳቸው ፈቃድ ወደ ሀገራቸው ከተመለሱ ጉርሻ እንደሚሰጣቸውም ተገልጿል። ወደ ተመልካቾቻችን ለእሳቱ የነበረን መረጃ ይህንን ይመስል ነበር። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። በቀጣይ እስክንገናኝ ድረስ መልካም ቆይታ